እሺ እኔ አሁን ዮሐድ እንዲመልስልኝ እንትን ያልኩ የፈለኩት ጥያቄ አይደለ እየጠየቅ ያለው። እሺ ጥያቄ ልንገርህ ዮሐድ፣ ጥያቄ ልንገርህ። ይሄንን አንዴ አናጥራው እኮ ጥያቄ ይሄንን ነው ራሱን እኮ ነው ጥያቄ፣ ሌላ አይደለም። ራሱን እንድታጠራው ነው። ቱርቱሊያን ኢንፋንት ባፕቲዝም ዲሌ ሆነው ቢጠመቁ ነው ጥሩ ብሎ እሱ ሰጀስት አድርጓል። እና እሱን ለምንድን ነው የማትቀበለው? ኦገስቲን ሲሆን ለምንድን ነው የምትቀበለው? ሁለቱም ቸርች ፋዘርስ ስለሆኑ ብዬ ነው። እሱም ተርቱሊያንም ያው 200 ኤዲ ላይ የነበረ ሰው ስለሆነ። እሺ መጀመሪያ ዋና አሪፉ ነገር ኦፖዚሽን ወይም ደግሞ ዲናይንግ እና ሰጀሽን መለየት ጥሩ ነገር ነው። ምክንያቱ ዲናይ አድርጓል ተቃውሟል ከሆነ ሌላ ነገር ነው። ሰጀስት አድርጓል ቢቆዩ ብሎ ሰጀስት አድርጓል። ሰጀስት ያደረገው ግን ህፃናት ብቻ አይደለም። በነገራችን ላይ ኦኬ ወጣት ሴቶች፣ ያላገቡ ሴቶች ራሱ ባይጠመቁ አሴ ሰጀሽን ሰጥቷል። ኦኬ ሶ ይሄ የአሴ ሰጀሽን የሚታይ እንጂ በቃ ተርቱሊያን ኢንፋሊብል ሶርስ ወይም ደግሞ የቸርች ፉል አውቶሪቴቲቭ የሆነ ሰው አይደለም። ይሄ ኮንሰንሰስ ኦፍ ፓትረም ይባላል። የአባቶች በምልአት መስማማት ማለት የቤተ ክርስቲያን አጠቃላይ ትምህርት የሚባል ነገር አለ ማለት። ስለዚህ በአጠቃላይ ትምህርት አባቶች ይመዘናሉ እንጂ በአንድ አባት ትምህርት ብቻ ዲፐንድ ሆነ የሚመሰረት ትምህርት የለም። ኦኬ መጀመሪያ የአጠቃላይ ኮንሰንሰስ የቤተ ክርስቲያኗ ትምህርት ምንድን ነው? ተርቱሊያንም ታጠምቅ ስለነበረ ነው ቤተ ክርስቲያኗ አሴ ሰጀሽን ቻይልድስ ያንግ ዊሜንስ አንሜሪድ ያላገቡ ራሱ ባይጠመቁ ለምንድን ነው? ምክንያቱም ዋናው ኢንቴንሽኑ ደግሞ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን ብሎ የተናገረ ሰው ነው። ባይዘው ያለ ጥምቀት ድህነት የለም ብሎ የኃጢአት ስርየትም የለም ብሎ ስለሚያምን ሰው እድሜ ልካቸው የሰሩትም ኃጢአት ጭምር እንዲወገድላቸው ቆይተው ቢጠመቁ የሚል ሀሳብ ስለነበረው ነው። ይሄ የራሱ ኦፒኒየን ይሆናል። ሁለተኛ ተርቱሊያን መጨረሻ ላይ ወደ ሄሬሲ የሄደ አባት ነው። ኦኬ ወደ ሄሬሲ የሄደ አባት ነው። ትምህርቶቹ በቤተክርስቲያን ተቀባይነት የላቸውም። ቶና የመጨረሻውን ያለው እንትኖቹ በቤተክርስቲያን ታይተው ትክክል ያልሆኑ ጽሁፎች ተብለዋል። እንደሱ ተብለዋል። ትክክል አይደሉም ተብለው ውሳኔ የተሰጥቶበታል። የተሰጠበት ማስረጃ አለ ማለት ትክክል አይደሉም ማለት ቱርቱሊያን ይሄን ራሱ ትክክል አይደለም። በካርቴጅ ማን ያለው? እሺ ቸርች ፋዘርስ አንድ ሰው አለ። ይሄ ኢንፋንት ባፕቲዝም ዲሌይ መሆን አለበት የሚለውን የተቃወመ ቸርች ፋዘር አለ። ሲፕሪያን ኦፍ ካርቴጅ እያልኩ ነው። ላሳይ። ሲፕሪያን ኦፍ ካርቴጅ ምን ብሎ ይናገራል መሰል? ሲፕሪያን ኦፍ ካርቴጅ የካርቴጁ ቆጵሪያኖስ ምን ብሎ ይናገራል? ኢቨን ዋን ዴይ ቻይልድ ማስት ቢ ባፕታይዝ ነው ማለት ወደ ሞት የሚያደርሰው ከሆነ ትምህርቱን አይደለም የሚለው ትምህርቱንማ ነው ኦገስቲን መኮት ብለዋል። ህፃናት መጠመቅ አለባቸው የለባቸው የሚለው ዲና ተርቱሊያን ተሳስተዋል ብለዋል ወይ ነው ያልኩ። እየሰማኸኝ አይደለም? እየሰማሁ ነው። በቤተ ክርስቲያን በምልአት የሚታመነው ትምህርት ህፃናት ታጠምቃለች፣ ህፃናትን መጠመቅ አለባቸው የሚል ትምህርት ነው። ይህንን ተቃውሞ የጻፈ አባት አለው ይብላል። አዎ እሱን አይደለም እኔ ተቃውሞ ጻፈ ያልኩት፣ እሱን ሳይሆን ተርቱሊያንን ተቃውሞ የተጻፈ ያልኩ ነው። ተርቱሊያን ማለት ኢምፐርሰን ነው ሲጀመር። እነ አውሳቤስ ቃል በቃል የማኒን ትምህርት ተከትሎ ጠፋ ምናምን ብለው ነው የሚናገሩት። ኦኬ አንዳንድ እዚህ ስፔሲፊክ ህፃናት ላይ የሰጠውን ሀሳብ ሴንት አለመሆኑ ራሱ ባይዘወይ በቸርች ኖት ሴንት አይደለም። አንድ ትምህርቱ ሴንት እንዳይሆን ወይም ደግሞ እንደ ቅዱስ ቤተክርስቲያን የማትቀበለው ኦኬ ሙሉ ኦቶሪቲ ወይም ደግሞ ፉሊ ዲፔንድ ሆነ ተርቱሊያን ላይ ትምህርት ልመሰረት አትችልም። የመጨረሻውን ጥያቄ ልጠይቅ ስላለቀ ኤፍሬም፣ አሁን እኮ አንተ እንትን እያልክ ያለው በቃ ለአንተ ብቻ እየተመለሰ እየመሰለ ጠቅለል አድርገህ ትመልሰዋለህ። ይህን ልጠይቅና ሳያልቅ እንዳልወጣ አንድ ሀሳቡ ይረሳል። አንድ ሀሳቡን ልጨርስና ከዛ ጥያቄን ትጠይቃለህ። ካልተመለሰ ሰው ከተመለሰም እኮ ሊመለስ ይችላል። በቻልክ ፍጥነት ግን ፈጠን አድርገው። እሺ በቃ የአጠቃላይ ልግባ ስለ የነበረው ጊዜ አየህ እንትን አለብኝ እኮ ጠቅለል አድርገን ስንመለከት አባቶች የምንመለከታቸው እንዴት ነው? መጀመሪያ ኮንሰንሰስ መኖር አለበት ወይም ደግሞ ፉል የቤተ ክርስቲያን ትምህርት የተስማማ የቤተ ክርስቲያን ትምህርት ሊኖር ይገባል። ሲቀጥል ካርቴጅ ጉባኤ ያለ ቅዱስ ቆጵሪያኖስም ጭምር
እንደዚህ ህፃናት እንደው ከ8 ቀን በፊት እንደው በቃ በጣም ህመም ደርሶባቸው ከ8 ቀን በፊት ሊሞቱ ያሉ ህፃናት ራሱ ማጥመቅ ይገባል አይገባም የሚል ሀሳብ ተነስቶ ቅዱስ ቆጵርያኖስ በግልጽ ተናግሯል። በአባቶችም በጉባኤም እንደተነገረው ብሎ ቆጵርያኖስ ሲናገር ለሞት የሚያደርሰው ከሆነ ኢቨን ዋን ዴይ ቻይልድ ሃቭ ቱ ቢ ባፕታይዝድ ብሎ በግልጽ ተናግሯል ማለት ነው። እና አባቶች በህፃናት ጥምቀት ፉሊ ኮንሰንሰስሊ እየተስማሙ እያመኑ እነ ጎርጎርዮስም ጭምር እነ ቅዱስ ዮሐንስ አፈወርቅ ሶስቱም ካፓዶሻን ፋዘርስ እነ ቅዱስ ቆጵርያኖስ በጉባኤ ደረጃ ደግሞ ካርቴጅም ጨምሮ ህፃናት መጠመቅ አለባቸው የሚል ትምህርት እያለ ተርቱሊያን ሳጀሽን ኖት ትምህርት ራሱ እንደዚህ ሊጠመቁ አይገባም የሚል አይደለም። እንደዚህ ስለሆነ የኃጢአት ስርየት ስለሆነ ጥምቀት ህፃናት ያላገቡ ሴቶች ምናምን ዲሌይ ቢያደርግ ባይጠመቁ ሳይሆን ዲሌይ ቢያደርግ ብሎ የሰጠውን አስተያየት ይዘን ሰጀሽን ይዘን ለምን ትምህርት አናደርገውም አይባልም ማለት ነው። እንደዚህ ነው የቤተ ክርስቲያን። አክቹዋሊ ሰጀስሽኑ ራሱ ባይትሰልፍ ቲቺንግ ነው፣ ትምህርት አይደለም። ሰጀስሽን ነው ያልከው ትክክል አይደለም እሱ። ኦኬ ሰጀስትን እንደዚህ ስለሆነ እንደዚህ ቢሆኑ ነው ጥሩ ካለ አስተምረው ነው። እንዲህ ቢሆን ሐዋርያው ቅዱስ ጳውሎስም እንዲህ ቢሆን እመክራለሁ እያለ የጻፈባቸው መልእክቶች ስላሉ ማለት ነው። ኤኒዌይስ ወደ ሁለተኛው ልሂድ። ሁለተኛውን ብትመልስልኝ በደንብ እዚህ ላይ ነው ዋናው ማለት ነው። ሁለት ብቻ ነው መጠየቅ የምችለው። ሰጀሽን ትምህርት ነው ሊሆን ይችላል። አንዴ ሰጀሽን ከተባለ ግን ከትምህርት የሚለየው ምን መሰለ? አሁን ለምሳሌ ህፃናት መጠመቅ የለባቸውም ከሆነ ቢግ ክሌም፣ ከዛ ደግሞ ሪጀክሽንም ጭምር ነው። ኦኬ ህፃናት መጠመቅ የለባቸውም ቢግ ሪጀክሽን ማለት ነው። ሲቀጥል እሱማ እኛም ከወንጌላውያን አማኝ ህፃናትም አዋቂም መጠመቅ የለበትም እኮ አንልም እኛ። አይ ማለት ህፃናት መጠመቅ የለባቸውም ብሎ ሪጀክት ማድረግ ነው ያልኩ እኮ። እኛ መጠመቅ ፈጽሞ የለበትም ሰው ብለን አናምንም። እኛ የምናምነው የለበትም ሰው ብለን አናምንም። እኛ የምናምነው እኮ ያመነ የተጠመቀ ስለሚል ስለ ህፃናት ነው እያወራ ያለሁት ኤፊ። ህፃናት ህፃናት አይደለም ያድጉት። እሱም እኮ ሲያድጉ ጠብቁ ነው አይደል ያለው? አዎ ህፃናት በህፃንነታቸው ስለ ህፃናት ለምንድን ነው አውቀህ አይደለም ስለ ህፃናት በህፃንነታቸው መጠመቅ ነው እያወራን ያለ ነው። እና ያንን ሪጀክት አሁን እናንተ ቦልድሊ ህፃናት መጠመቅ የለባቸውም የሚል ትምህርት ነው ያላቸው። ይሄ ሪጀክሽን ነው አይደለ? ሊትራሊ ሪጀክሽን። እኛ እሱን እነግርሃለሁ ዮሐንዬ፣ እኛ እዛ ላይ የሚሰራውን ዶክትሪኑን ነው እንጂ ጥቅሽ እንትኑን አይደለም። ይህን ጥያቄ ይሄ ነሰሰሪ ነው። ይሄ ጥያቄ ነሰሰሪ ነው። አሁን አንዴ ልጠቅልለው እና ምክንያቱ አንተ ኤፍሬም ቆይ እንጂ አንተ ጠይቀህ አንተ ጠቅልለህ ለምን መሰለህ አይደለም ሰው መጥቶ እስካሁን የምትጨቃጨቀው ባይዞ ጨርሼ ነበር። እኔ አጭር ነገር ነበር የምናገር። ምክንያቱ ጠያቂ ነህ፣ እኛንን የምንጠቀልለው እንጂ አንተ ጠቅልለህ አይደለም። ወደ እናንተ እኮ ነው እኔ መችተን አወራሁ። እኔ ጥያቄ ብቻ ነው አሁን አልክ እኮ ተውት። ወይም ደግሞ ሰጀሽን ትምህርት ነው በነገራችን ላይ ብለህ ስለጨረስክ አንዴ እሷን ሀሳብ ሰጥቼበት ከዛ በኋላ ጥያቄን ትጠይቅና አማንም የሚሰጠው ሀሳብ አለ ጠቅለላ አድርገን እንጨርሰዋል። ምንድን ነው የተርቱሊያን የጥምቀትን ጥቅም ያዘና ከዛ በኋላ ህፃናት ደግሞ እናጠምቃለን ወይም ደግሞ ይጠመቃሉ በቤተ ክርስቲያን። ምን አይነት ሀሳብ ያዘ? ህፃናት ወይም ደግሞ ሌሎች ህፃናት ካደጉ በኋላ በጣም ከባባድ ኃጢአቶች ይሰራሉ። ስለዚህ እነሱንም ኃጢአቶቻቸው ጥምቀት ኃጢአትን ሁሉ የሚያጥብ ነው። ስለዚህ እነሱን ሁሉ ኃጢአቶቻቸው እንዲያጥብላቸው ለምን ሲያድጉ ወይም ደግሞ ከፍ ሲሉ አዘግይተን ቢጠመቁ ይሻላል። ኦኬ በቃ ትላልቅ ኃጢአቶቻቸውም ጭምር እንዲያጥብላቸው ማለት ነው። እንዲያጥብላቸው ብሎ ነው ሰጀሽን የሰጠው። ለኃጢአት ስርየት እንደሆነ በሚገባ ያምናል። ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ሪጀነሬሽን እንደሚያገኝ ያምናል። ሰጀሽን እንዲህ ብሎ ተናገረ። ህፃናት አይጠመቁ፣ ሊጠመቁ አይገባቸውም ምክንያቱ ኃጢአት ስለሚሰሩ ከተባለ ቢግ ክሌም ነው። ከዛ ደግሞ ሪጀክሽንም ጭምር ስለሆነ አንቀበሉም ትላለ። ይሄ ግን ሰጀሽን ነው የሰጠው። በቃ ከዛ ሰጀሽኑ ከዚህ አንጻር ተናግሮታል። እንደ እይታው ይያዝለታል እንጂ ትምህርት ተደርጎ የቤተክርስቲያን ትምህርት ተደርጎ አይወሰድም። አንተ ጠያቂ እኮ ነህ፣ እየመለስን ነው። ቆይ አንድ ጊዜ ሁለተኛው አይጠየቅ ውጣ ነው
እንደዛ ነው። ምን ሆናል? አወራህ፣ ጠየቅከው። ኧረ ሰው ይስቃል፣ ከታች የሚሰማ ሰው ይስቃል። አማንሽ አንድ እናድርግ፣ ይስቃል ሰው የሚሰማችሁ ሰው አንድ ላይ ሁለቱንም ትሄድባቸዋለህ። ጥያቄ ብቻ ነው የምጠይቀው። አንተ ታብራራልንም ኤፍሬም? እኔ መቼ አብራራው? አላብራራም። ምን ጥያቄ ነው እኮ የጠየኩት እኮ። ጥያቄ ብቻ ነው ያለህ? አዎ መቼ አብራራው? እስካሁን አብራርቻለሁ። ኖ አይ ጥያቄ ብቻ ነው ያለህ ወይ? አንድ እኔ ሰዓት ደቂቃ ለደቂቃውም ጊዜ ለጠየቀውም ጊዜ በበቃኝ። እኔ እኮ አሁን ሰው ቆሞ አጠገቤ አንድ ኦቨር ላደርግ ነው። ባይገርም እየጠየቅኩ ያለሁት ምን መሰለህ? ፋይ ጠይቅ። እኔ ጠይቅ አላልኩም፣ ጠይቅ። አንድ ጥያቄም ግን አንተ ለመውሰድ ፈቃደኛ ነህ? አንድ ወይ እኔ ችል ታውቀኛለህ። እኔ መጠየቅ ነው የምወደው፣ ግን ደቂቃ የለኝም። አንድ ልቀበል እንደዛ አንዱ ሰድልኝ። እሺ ቆይ አንዴ ልጠይቅና በቃ አንድ አሪፉን ጠይቀኝ። እኔ አንድ ልጠይቃችሁ መጀመሪያ ይህንን አርጊመንት ያነሳሁት እኔ እዛ ላይም ተርቱሊያን ሲያነሳ በነገራችን ላይ መቆየት ያለባቸው የሚለው እስኪያውቁ መንፈሳዊ ነገር እስኪረዱ ድረስ ምናምን ነው የሚለው። አንተ እንዳልከውም እስኪያገቡ ምናምን ብሎ መንፈሳዊ ነገር እስኪረዱ ድረስ ምናምን ብሎ ብዙ ሀሳብ አቅርበዋል። እኔ እሱ ላይ አይደለም። እኔ ዋናው ፖይንት ምንድን ነው፣ እኛ አሁን እንግዲህ ሶላ ስክሪፕቸር አማኞች ነን። ቸርች ፋዘርስ ራሳቸው በአንድ ጉዳይ ላይ የተስማማ ነገር ስለሌላቸው ነው ወደ መጽሐፍ ቅዱስ ወስደን መጽሐፍ ቅዱስን የበላይ ጠባቂ አድርገን ውሳኔ የምንወስነው ማለት ነው። ሁልጊዜ በአንድ ነገር ላይ የተግባባ ጥያቄ ሁለት ለአንተም እዚህ ጋር ይህንን ጥያቄ አይደለም አሁን ያወራው አይደለም። ስለዚህ ጥያቄ ካልሆነ ሀሳብ መስጠት ይጠበቅብናል። በጣም ከይቅርታ ጋር ትሰጣለህ። እኔ ጥያቄ ልጠይቅና ሀሳብ አብረህ ትሰጣለህ ከጥያቄው ጋር። ምንድነው የኔ ጥያቄ? የቸርች ፋዘርስ ኦገስቲንንም አንስታቸዋል፣ እሱንም አስገቡት። ቸርች ፋዘርስ ኦኬ፣ ቸርች ፋዘርስን ጠቅላላ አስገቡ። ቸርች ፋዘርስ አሁን የውሃ ጥምቀት አብሶሉትሊ ነሰሰርሊ ነው ለሳልቬሽን ብለው ያምናሉ? አብሶሉትሊ ነው ያልኩት፣ ልብ አድርግ። አስፈላጊ ነው ይላሉ አይደለም ያልኩት። ወይም ደግሞ ያለ ውሃ ጥምቀት ሰው አይወለድም ይላሉ አይደለም። አብሶሉት ነሰሰርሊ ብለው ነው የሚያምኑት። ይሄ አጭር መልስ ነው። አዎ አይ ነው አብሶሉትሊ ማለት ከዛ ውጪ ምንም ኦፕሽን የለም ብለው ነው ወይ የሚያምኑት? ኦገስቲንን ጨምሮ። አሁን ኦገስቲን ላይ ብዙ ስላወራቸው ኦገስቲንን ጨምሮ ነው ስለጠየቅ ለመመለስ ሞክርና ከዛ ጥያቄ እንዲያሙን ያቀርባለሁ። መጀመሪያ የተናገርከው ሀሳብ ላይ ይህን መልስልኝ በጌታ። ከዛ ወደዛ ትሄዳለህ። አሁን ሶላ ስክሪፕቸር አልገባ ነው እንዴ? ለምን ተናገርክ? ታዲያ ተናግረህ እሱ በጠቃላይ አንተ የፈለግከውን ተናግረህ እኛ ስናወራ ተዋት በል። አማንሻ ቆይ እንዴ ኤፊ ጥያቄን ጨርሰሃል አይደል? ኤፊ ያ ጥያቄ ጨርሻለሁ። በቃ እድል ይሰጣቸውን ያውሩ በስርዓት ተነጋግረን፣ እኛም እየመሽብን ስለሆነ ቶሎ መልሱ ለጠየቁ ጥያቄ ነው መሆን ያለበት። አንተ ባልኩ አይደለም ኤፊ የሚመልሰው እኔ ባልኩት አይደለም። የኔ መልስ ይመልስ እንደፈለገ ይመልስልኝ። አሁን እሱ ሶላ ስክሪፕቸር አለ መጠየቅ በፊት 2 ደቂቃ ተናገርክ። እሱ ላይ ሪፍሌክት ማድረግ አለብን፣ ማጥራት ስላለብን ዝም ብለን ካለፍ ነው ያልተመለሰም እንዳይመስል እሱ ሀሳብ ማለት ነው። ምንድን ያለን የቤተክርስቲያን አባቶች የተለያዩ ሀሳብ ስላላቸው ነገሩ ጥያቄም ከዚህ ጋር የተያያዘ ስለሆነ ነው። ጥያቄን ትይዝልኝና ተመልስልኛለህ በኋላ። ምንድን ያልከው ሶላ ስክሪፕቱራን የምንቀበለው የተለያዩ ሀሳቦች የቤተክርስቲያን አባቶች ሊኖራቸው ስለሚችል እኛ እንደ መጽሐፍ ቅዱስ ነው የምንለው እንጂ አባቶች የሚለው ኮንክሉዥን ላይ አልደርስም የሚል አይነት አነጋገር ተናገረ። ዶንት ወሪ፣ እኔ ቅድም ይህንን ሀሳብ በደንብ አስቀምጬልሃለሁ። በኦርቶዶክሲ ፍሬሜና የሚባል ኮንሰፕት አለ። ኮንሰንሰስ ነው እንጂ አንድ የቤተክርስቲያን አባት ባለው ነገር ላይ ቤተክርስቲያን ሙሉ ትምህርቷን አትገነባም። ይህንን ነገር እናጣጥርተን ማለፍ ስላለብን ማለት ነው። ስለዚህ አሁን አንተ የምትመልስልኝ ማለት ነው ተርቱሊያን ጥምቀት ለድህነት እንደሆነ፣ ጥምቀት ለኃጢአት ስርየት እንደሆነ እነዚህን ሁሉ ያምናል። ጥምቀት ግን ይዘገይ የሚል ሀሳብ ተናገረ። አንተ ግን የምትቀበለው ጥምቀት ይዘገይ የሚለውን ሀሳብ ነው እንጂ ጥምቀት ለድህነት እንደሆነ ለኃጢአት ስርየት እንደሆነ አትቀበልም። ለምንድን ነው የማትቀበለው? መስፈርትህስ ምንድን ነው? ማለት መጽሐፍ ቅዱስን አንብቤ ተረድቼ መዝኘው ምናምን እንዳትለኝ አደራሃል። ያንተን ሀሳብ ብቻ ለም እየጠየቅኩ ያለሁት በምን መስፈርትና በምን መመዘኛ አንተና ሌላ ሰውን መጽሐፍ ቅዱስ መካከላችሁ አስቀምጣችሁ የተለያየ ሀሳብ ሊኖራችሁ ስለሚችል አንተ ተርቱሊያንን በዚህ መሰረት ነው የምገመግመው ማለት የምትችለው ያ ስታንዳርድ ምንድን ነው? እሱን ጥያቄ ትይዝልኛል።
እሺ አሁን ወደ ጥያቄዎች ልመልስ ወይስ ወደ ጥያቄዎች መልሰልን ነው እንጂ የምታልፈው? እሺ የቤተክርስቲያን አባቶች አብሶሉት ነሰሲቲ ምናምን የሚሉ እንደዚህ አይነት ቃላቶችን አይጠቀሙም። ኖርማቲቭ የሆነውን የሳልቬሽን ሜተድ ያስቀምጣሉ። ማለትም ምን ማለት ነው? በመጽሐፍ ቅዱስም በነገራችን ላይ ሰው እንዲድን ይህንና ይህንን ያድርግ ያለውን ክርስቶስ የተናገረውን ቃል በደንብ አድርገው አብራርተው ይናገራሉ። ለምሳሌ ሰው ክርስቶስ ኢየሱስ ማርቆስ 16:16 ሲናገር ያመነ የተጠመቀም ይድናል ይላል። ለመዳን ምን ማድረግ አለበት ሲባል ማመንና መጠመቅ አለበት። ይህ የክርስቶስ የኢየሱስ ትምህርት ነው። ስለዚህ አባቶችም ሰው ለመዳን አዎ ማመን አለበት መጠመቅ አለበት ብለው ያስቀምጣሉ። ቅድም ስናወራበትና ስንወያዩበት የነበረው ዮሐንስ 3:5 ላይ ዳግም የእግዚአብሔርን መንግስት ካለ መንፈስ ቅዱስና ካለ ሪጀነሬሽን ኦፍ ተ ዋተር ወይ ደግሞ ያለ ውሃ ዳግም ውልደት የእግዚአብሔርን መንግስት አይም ብለው ይናገራሉ። ይሄ ማለት ኤክሰፕሽናል ኬስስ የለም ወይ ለሚባለዋል? አይ እኛ የምናወራ ስለ ኤክሰፕሽናል ኬስስ ሳይሆን ኖርማቲቭ ሰዎች ሁሉ እንዲድኑበት ክርስቶስ የተናገረውን መንገድ እንደዚህ ነው ብለን እናስተምራለን። በነገራችን ላይ እምነት ላይም ኦኬ ኤክሰፕሽናል ኬዞች ይኖራሉ። አንተ እምነት ብቻ ነው የምታምነው፣ ሰው ሁሉ ማመን አለበት ብለህ ታምናለህ። ነገር ግን ለምሳሌ አይምሮ የማያገናዝብ ሰው እንዲያምን አጠብቀው። ስለዚህ ለአንተ ኢቭን ፌዝ በምታስቀምጠው ተርሚኖሎጂ ራሱ አብሶሉት ነሰሲቲ አይደለም። ስለዚህ ይህንን መረዳት ያስፈልጋል ማለት ነው። ኤክሰፕሽናል ኬሶች አሉ ማለት ኖርማቲቭ ሳልቬሽን ሜተድን ያጠፋል ማለት አይደለም ማለት ነው። ዮሐድ ጨምርለትና አዳም ምንድን ነው ዛሬ እዚህ ቤት እየሆነ ያለው? አዳም አለ ወይስ ምንድን ነው? ዮሐድ ጨምር ይላል እንዴ? ለምን የማይጨምሩ? እየጠበቀ እኮ ነው ሊመልስ። እየቀለዳችሁ ነው ወይስ ምንድን ነው እንዴ? ለምን ሰባት አይመልሱም? መመልስ ነው የሚመልሱት። እኔ አዳም ጌታን እዚህ ቤት አልመጣም። እንደዚህ ከሆነ ቀልድ ነው ያዙት። አንተን አልጠራውም እኔ ቤቱን ባለቤት ነው ያናገ አንዴ ይቅርታ እንዴ ኤፋ አለ አለው አለው። እኔን የማወራው ወይስ ምንድን ነው? አይ ነው ጥያቄ ጠይቃል አይደል? ኤፋ ጥያቄ ተጠይቅ ያለው ለጥያቄው መመለስ አለብኝ እኮ። ትመልሳለህ። እኛ እኮ ጥያቄውን አይ ነው አሁን ካላወራው እኔ ልውጣ ይበለኝ ልውጣ፣ ችግር የለውም። እኔ ከፍታለሁ፣ የኔ ልጆች እኔ ጋ ይመጣሉ። አሁን ከዚህ ቤት ተመልሼም አልመጣም። ትቀልላላችሁ እንዴ እናንተ? እኔ ቤት ስትመጡ እንዲህ ነው የምታረጉት? እኔ እንዲህ ነው ማድረገው? አውራና በቃ ወደ ዮሐድ መልስ ነው እኮ ያለ። ግን ጥያቄው ቅድም እኮ ስትጀምር ምን ብለህ ነበረ? ይፌ 5 ሰዓት እያወራህ አስቀምጠኝ። ትቀልዳላችሁ እንዴ? እሺ ኮንሴፕቱ ተመልሶልሃል? አሁን መልሶልሃል? ነው የጠየቀኝ ጥያቄ አለ፣ እሱን ልመልስ። እኔ ጥያቄማ ምን አሁን እሱ የጠየቀህንማ ትመልሳለህ። አሁን እኔ ልናገር፣ 3 ደቂቃ ስጡኝ፣ እኔ ልናገር 3 ደቂቃ። የምትፈልገውን ደቂቃ ወስደህ የጠየቀውን ትመልሳለህ። አሁን የጠየቀውን ተመልሶልሃል? አልተመለሰልኝም። ስለዚህ እኔ ልጨምር፣ አንተ ትመልሰዋለህ ከኔ በኋላ። አይ መጀመሪያ መልሰን ነው እንጂ የምናልፈው። ኖ አንተ መጀመሪያ እኔ ልመልስ። እኔ የተጠየቁት አለ፣ እኔ ልመልስ እሱን። ከዛ በኋላ አንተ ትመልሳለህ። እንመልሰውና ተመልሶልኛል ስትል ኖ አሁን እኔ ነኝ የማወራው። እየቀለዳችሁ ነው እንዴ? አንተ ነህ እንጂ እየቀለድክ ያለው ኤፍሬም የሚለው ምን ገብቷችሁ እናንተ ወደ እንትን እንዳላችሁ ስላልገባኝ እኔ አሁን የምናገረው ነገር ከእሱ የተለየ ከሆነ የአንዳንድ ጊዜ እኔ ስናገረውና እሱ ሲናገረው አንድ ላይ ሆን የሚችል ነገር ካለ እናያለን ማለት ነው። ደግሞ አንዴ ፍቅር አለ አይደለ? አለው አጋቶን እያለው እስቲ በአንድ ደቂቃ ውስጥ አሁን የተናገርከውን ነገር አስቀምጥልን። እኔ ይኸው በአንድ ደቂቃ የምናገረው የሮሜን መጽሐፍ እንደሚነግረን ሰው ይጸድቃል በክርስቶስ በማመን ነው የሚጸድቀው። አለቀ። በመስራት አይጸድቅም። መስራት ስላልቻለ በክርስቶስ የተሰራለትን ስራ ሲያምን አየ ይጸድቃል። ከዛ በኋላ የጸደቀ ሰውስ ህይወቱ ይቆማል? አይቆምም። የጸደቀ ሰው ጸጋ ይሰጠዋል። በክርስቶስ ጸድቋል። ስለጸደቀ ፍሬ እያፈራ ወደፊት ህይወቱን ይሄዳል ማለት ነው። ከኃጢአት እየራቀ መልካም በእግዚአብሔር ፊት መልካም ነገርን እየሰራ ፍሬ እያፈራ የሚጠበቅበት ነገር ስለሆነ እንደዛ እየሆነ ይሄዳል። ከዛ በኋላ ደግሞ ሳንክቲፋይ የሆነ ይሄድና አት ዘ ኤንድ ኦፍ ዘ ዴይ ደግሞ ፋይናላይዝድ የሆነውን ግሎሪፊኬሽኑን ያገኛል ማለት ነው። ስለዚህ እኔ በዛ ነው ማምነው። እሺ ፍቅር ፍሬው የጽድቅ አካል ነው አይደል? የጸደቀ ሰው ፍሬ ያፈራል ነው እኮ። ፍሬው የጽድቅ አካል ነው አይደል?
እንዴ የትኛው ፍሬ ማፍራት ጽድቅ ማለት? ፍሬ ማፍራቱ ስለጸደቀ ፍሬ ያፈራል እኮ ፍሬ የጽድቅ አካል ነው አይደል? እሱ እኮ የጸደቀ ሰው ስለሚያፈራ ያው አካል ነው፣ ይገናኛል። ባያፈራስ? እንዴ ካላፈራማ መጽደቁን እንዴት እርግጠኛ እንሆናለን? ካላፈራ ቴንክ ዩ በቃ አዳም ጨረስን። ቆይ አንዴ ዜድን ማያፈራ ጻድቅ አለ እንዴ? ብርቱካን ተክለ ብርቱካን እንዴት? ቴንክ ዩ ፍቅርሻ፣ በቃ ጨርሰናል። ከአንተ ጋር ተስማምተናል 100%። ይሄ ሃይፖቴቲካል ነገር አትናገሩ። እዚህ ጋማ ጥያቄ አለን። እሱ ባለው አሁን ፍቅር ባለው እኔ እስማማለሁ። አሁን ፍቅር ያለው አስተምሮታችን ይሄ ነው። መቃበቅ ሰው ከጸደቀ ሰው ጸደቀ ተብሎ ፍሬ አለማፍራት አይችልም። አሁን የኛ አስተምሮ ሰዎች ከጸደቀ አሁን እኛ ወደዚህ እውነት ነው መምጣት ያለብን። አሁን አንዳንድ ጊዜ ይፈራሉ ሰዎች። የአንደኛ ዮሐንስ መልእክት ምዕራፍ 3 ቆይ እንጂ እንዴ ዜድ ቆይ ቆይ ፍቅር ይጨርስ። ቆይ ፍቅር ጋር አልጨረስንም። አዳም ቀጥል። ፍቅር ጨረሰ፣ እኔ ቀጠልኩኝ። አልጨረሰም። ቆይ ጥያቄ ስላለን ነው። አዳም ቀጥል። ታዲያ ለምንድን ነው ማለት አንድ ጊዜ ከጸደቅንና ከዛ በኋላ አለመመላለስ የማንችል ከሆነ ለምንድን ነው መጽሐፍ ቅዱስ እየደጋገመ በጸደቃችሁበት በዚህ ጽኑ እያለ እየደጋገመ የሚነግረን? ለምንድን ነው? ለምን ይመስላል? በምን ጽኑ? አንድ ጊዜ በምን ጽኑ? ቆይ አንተን አይደለም። አንዴ ቆይ ዜድዬ ትመልሳለህ። አንዴ ትክክል እኮ እያለ ነው አዳም። ትክክል ስላለ አዳምን ኮንፈርም እያደረኩኝ ነው። ዜድ ቆይ አንተን አልጠየቅንም። እኔ ስለማከብርህ በጣም በቃ ጉሮሮ ላይ የምትቆማለህ። ኖ አይደለም ዜዶን ግን እያፈናችሁት ነው። እኔን ስለምትወዱኝ እኔ የምለው ነገር ይመቻችኋል መሰለኝ። ቀጥሉ፣ እሺ ጠይቁኝ። ለዛ ሳይሆን ሀሳባችንን ሀሳብ ብንጨርስና ከዛ በኋላ እየተግባባን ስለምንሄድ እናንተ የምትሉት እኮ እውነት ከሆነ እኮ እኛ ለመቀበል ዝግጁ ነን። ምን እንትን የለብንም እኮ ምንም የሚያስገድደን ነገር ምናምን የለም። እና መጽሐፍ ቅዱስ ለምሳሌ እንደ ስጋ ፍቃድ እንዳንኖር ይናገራል። ለዳኑት ክርስቲያኖችን እየጠራ በስጋ ፍቃድ ብትኖሩ እንዲህ ትሆናላችሁ፣ እንደ መንፈስ ፍቃድ ግን ብትመላለሱ እያለ የዘላለም ሕይወትን እንደምናገኝ እንደ መንፈስ ፍቃድ ብንመላለስ እየደጋገመ አንድ ቦታ አይደለም ኃጢአት እንድንርቅ ዋርኒንግ ይሰጠናል መጽሐፍ ቅዱስ። የጸደቀ ሰው ቀጥታ ፍሬ ብቻ የሚያፈራ ከሆነ ለምንድነው መጽሐፍ ቅዱስ እየደጋገመ እንደ ስጋ እንዳትመላለሱ እንደ መንፈስ ተመላለሱ፣ በመንፈስ ፍሬን የሚያፈራ ኢቨን ራሱ ስለ እንትን ያነሳል። በስጋ የሚያፈራ የስጋን መበስበስን ያጭዳል፣ በመንፈስ ደግሞ የሚያፈራ ደግሞ የዘላለም ሕይወትን ያጭዳል እያለ እየደጋገመ የሚነግረን ለምንድን ነው? እሱን አስረዳኝ። እኛም እኮ አሜን ብለን እኮ ተቀበል ነው። እሱን እኮ እኛ እየተቃወምን ያይደለውን ነገር እኮ ነው አሁን አንተ አዳምሻ የምታነሳው። ገብቶኛል። ሰው ጸድቆ እንደ ስጋ ሊኖር ይችላል አይችልም? እንዲህ ሰው ጸድቆ እንደ ስጋ ሊኖር አይችልም። እንዴት ነው የሚኖረው? እንዴ ይሄ እኮ ዝም ብሎ እኮ ተራ ነገር እኮ አይደለም የተደረገለት አዳምዬ። የሆነ ዝም ብሎ በቃ ይሄ ሱፐርፊሻል ነገር እኮ አይደለም የተደረገለት። አእምሮ ይታደሳል፣ ልቡ ይቀየራል አይደል? ልባቸውን እኮ ቀይራለሁ እኮ ይላል አይደል እንዴ? በኢቭን እኮ በብሉይ ኪዳን እንኳን ልባቸውን እቀይራለሁ። ከዚህ በፊት ኤክስተርናል የሆነ ነገር የሚያደርጉ ነበሩ። አሁን ግን የውስጥ ለውጥ ነው፣ ቼንጅ ነው እኮ የሚመጣብህ እኮ ስትጸድቅ። እግዚአብሔር እኮ ቃሉን አንተ ላይ ሲናገር ዲክሌር ሲያደርግ እኮ በጣም ትልቅ ለውጥ እኮ ነው በአንተ ላይ የሚደረገው። ገባ? የእግዚአብሔርን ስራ ማቃለል ነው የሚሆነው። አንተ ከጸደቅ አዳም ጸድቋል ከተባለ ማይንዱ ይቀየራል፣ ሃርቱ ይቀየራል፣ ማንነቱ ይቀየራል፣ አቅጣጫው ይቀየራል። ገባ? ስለዚህ ታዲያ ለምሳሌ ዕብራውያን ምዕራፍ 6 ላይ እነዚህ ሰዎች ዕብራውያን 6 ላይ የሚገኙት ሰዎች መጀመሪያ የጸደቁ አልነበሩም? ነበሩ። ላንብብልህ። አንድ ጊዜ ብርሃን የበራላቸው ይላል። አንድ ጊዜ ብርሃን የበራላቸው ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑት የነበሩትን ይላል። ትክክል። መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን፣ በኋላ ግን ምን ያሉት ይላል? በኋላ ደግሞ የካዱትን። የካዱትን፣ ይህንን አትርሳ። የካዱትን። ስለዚህ አንድ ሰው ከተቀደሰ በኋላ ምንም የማያረግ ከሆነ በዛው በጽድቅ ብቻ የሚኖር የማይክድ ፍሬ በቀጥታ ማፍራት ብቻ ከሆነ እንዴት ብሎ ነው እዚህ ጋር እንዴት እንደዛ ብሎ ጻፈልን እንዴ? ከካደማ እኮ ግልጽ እኮ ነው። ካደ እኮ እያለህ እኮ ነው። አሁን እኮ ሃይፖቴቲካል ሳይሆን ከካደ እኮ ነው እያለ። መካድ ትችላለህ፣ ግን ፍሬ ማፍራት አለማፍራት ነው የማችለው።
እንዴት የጸደቀ ሰው መካድ ይችላል፣ ግን ፍሬ አለማፍራት አይደለም። ዘሴም ነገር እኮ ነው። ፍሬ አለማፍራት ያው በአመፅ ከተመላለስክ እየካድክ ነው ማለት ነው። በአመፅ ውስጥ ስትመላለስ ገባ። አንድ ጊዜ አንተ ኃጢአት መስራትህና በአመፅ መመላለስ የተለያየ ነገር እኮ ነው። ሁለት የተለያየ ክደትና ኃጢአትማ ሁሉም ሰው ይሰራል አይደል? ሁሉ ሰው ይሰራል፣ ግን ያ ማለት ክደሃል ማለት አይደለም። ስለዚህ አሁን የዕብራውያንን ሰዎች የሚነግራቸው ምንድን ነው? በክደት መንገድ ከሄዱ በአመፅ ሄደው ይሄ የተቀበሉትን ግሬስና የተቀበሉትን ጀስቲፊኬሽን ከጣሉማ ምን ማድረግ ይቻላል? በቃ ጣሉ እኮ ካዱ እኮ በቃ የካደ ሰውማ ካደ በቃ እኮ ፍቅሪ አሁን እንትን እያረከን ያለ ነው። ከይቅርታ ጋር ሰው ሲጸድቅ አልከን ሲጸድቅ ፍሬ አለማፍራት አይችልም አልከን። ፍሬ አለማፍራት ያ ትክክለኛ ጀስቲፋይድ የሆነ ሰው ህይወቱ ሲቀየር ያፈራል ነው የምልህ። ፍሬ እነዚህ ሰዎች የጸደቁ ሰዎች ናቸዋል ምዕራፍ 6 ላይ ያሉት። እነሱማ ካዱ እኮ በአመፅ ሄደው ካዱ እኮ የእነሱ ኃጢአት መስራት እንደዚህ እያልከኝ ነው። አንድ ሰው ሲጸድቅ ፍሬ አለማፍራት አይችልም፣ ነገር ግን መካድ ይችላል እያልከኝ ነው። አይደለም። ሁለቱን ለምንድን ነው የምትለያየው? አልገባኝም። አንድ ሰው ይኸውልህ ከጸደቀ ማንነቱ ይቀየራል አልኩ። ሁሉ ነገር ስለሚቀየር የታደሰው ይሄ የሰውየው ታደሰ እኮ ማለት እኮ ሌላ ሰው ሆነ ማለት እኮ ነው። እንደዚህ እኮ ታድሰዋል፣ ምዕራፍ 6 ላይ ታድሰዋል። ገባኝ። እነሱ እኮ ይሄ የዕብራውያንን እንትን እዚህ ጋር መተህ ኮንፍሌት አታድርግ። ዕብራውያን ላይ የተጻፉት ሰዎች ወደ ይሁዲነት እኮ እየተመለሱ ነው፣ ክደው ማለት ነው። ሊመለሱ ነው። ገባ? ክደው እየተመለሱ ነው። በቃ ይሄ መንገድ በክርስቶስ ያገኘነው ነገር አያዋጣም ብለው እየተመለሱ ላሉ ሰዎች ይክዳል ማለት ነው። ሊመለስ ይችላል እንዴ? በአመፅ ከተመላለሰ እንደዛ ስል ለምን አትቀበለውም ታዲያ? አንድ ሰው ጸድቆ ማለት ነው ጸድቆ አንተ እያልከኝ ያለው አንድ ሰው ጸድቆ ፍሬ አለማፍራት አይችልም ማለት ፍሬ በቃ ግዴታ ያፈራል። ነገር ግን መካድ ነው የሚችለው። አይ አይደለም። እኔ እንደዚህ ነው ያልኩት። ይኸው እኔ ያልኩትን ልንገርህ። እኔ ራሴ ልንገርህ። አንድ ሰው ይጸድቃል አይደለ? ሲጸድቅ ማንነቱ ሲለወጥ ፍሬ ማፍራት ይጀምራል። ለውጥ ይታይበታል፣ ምክንያቱም ስለተለወጠ። ነገር ግን ይሄ የተለወጠ ማንነት ግን ኃጢአት አይሰራም ማለት ግን አይደለም። ይሰራል ኃጢአት ግን በኃጢአት ግን ጸንቶ ይችላል ማለት ነው አይደል? ከይቅርታ ጋር ፍሬ አለማፍራት ይችላል ማለት ላያፈራ ይችላል። ያው በኃጢአት ከተመላለሰና ጸንቶ በኃጢአት ከቆየ አመፅ ነው የሚሆነው። ይሄ ሰውዬ እየተመለሰ ነው ማለት ነው እኮ። ፍሬ አለማፍራት ይችላል ማለት ነው። ካልተመላለሰ ያንን ጸጋ የተሰጠውን በዛ በተሰጠው ጸጋ ካልኖረማ ኦፍኮርስ ሃይፖቴቲካል እኮ ነው አንተ የምትነግረኝ። እኔ እኮ ሃይፖቴቲካል መጽሐፍ ቅዱስ እየደጋገመ ስለሚናገር ነው እንጂ መጽሐፍ ቅዱስ እኮ እየደጋገመ ማለት ነው። እንደ ስጋ ብትሆኑ ከስጋ መበስበስን ታጭዳላችሁ እያለ መጽሐፍ ቅዱስ ትክክል ነገር መቼም ውሸት አይናገርም መጽሐፍ ቅዱስ አይናገርም። ኢምፓሲብል ነገር እኮ ላያፈራማ የሚችልበት መንገድ ሰውየው በአመፅ ከተመላለሰና ይሄ የተሰጠውን ኦልሬዲ እኮ ፍሪ ጊፍት የተሰጠህን ጊፍት እኮ ልትጥለው ትችላለህ። ላትጥለው ግን የተሰጠህ ግን ጸጋ ግን እንድትጥለው አያደርግም። ይረዳሃል፣ ያግዛል። ቅድም አንተም እንዳልከው ማለት ነው። ስለዚህ ለእኔም ለአንተም ነው የሚሰራው። ገባ? ለእኔ ሰርቶ ለአንተም አይሰራበት ነገር የለውም። አንተም ጸጋ ተሰጥቷል፣ ጀስቲፋይድ ሆነሃል። አንተ ኦልሬዲ ያ ጀስቲፋይድ የሆንክበትን ጸጋ ይዘህ በዛ መንገድ ለመሄድ ነው ጥረት የምታደርገው፣ እኔም አንተም ማለት ነው። ስለዚህ አንድ አይነት መንገድ ላይ ያለ ነው እኔም አንተም። ስለዚህ አንተ ይሄንን የተቀበልከውን ጸጋ ገባ አልቀበልም አልፈልግም ብሎ ሰው ሊጥለው ይችላል። የዕብራውያንን መጽሐፍ እዚህ ጋር አምጥተህ ኤግዛክትሊ ለማስገባት ኮንቴክስቱ ሊትል ቢት ዲፍረንት ሊሆን ይችላል። ነገር ፐርፌክት የሆነ ቦታ ነው። እንትን ነገርኩ። ለምሳሌ በስጋ የሚዘራ በስጋ መበስበስን እንደሚያጭድ ነገርኩ። ይሄ በቃ ከባድ የሆነ ዋርኒንግ ነው፣ ማስጠንቀቂያ ነው እየተናገረ ያለው አይደል? ጳውሎስ እየተናገረ ያለው በገዛ በስጋ ብትመላለስ በስጋ መበስበስን እንደምታጭድ ይናገራል። ከዚ ይቀጥልና ደግሞ በመንፈስ ደግሞ የሚዘራ ደግሞ በመንፈስ ደግሞ የዘላለም ሕይወትን እንደሚያጭድ ይናገራል። ስለዚህ ለአንድ ክርስቲያን አይ በስጋ ብትመላለስ በስጋ ብትዘራ በስጋ እንደዚህ ብታደርግ እንደዚህ ትሆናለህ ብለህ አትነግረውም። ከጸደክ በኋላ ምንም የማይመጣብህ ከሆነ መንገዱ አላስፈላጊ ነበረ። ሜክሰንስ አያደርግም። ራሱ የሁሉ ወረቀት የሁሉ ቀለም ማባከን ራሱ አላስፈላጊ ነበር።
ለማስጠንቀቂያ ሁሉ ማስጠንቀቂያ ይጻፋል። ሐዋርያትም ዓለምን ዞሮ ባላስተማሩ ነበር አይደል? እሺ ይሄንን ልበልና ለሌሎች ልልቀቅ 1 ደቂቃ እኔ ብቻ እንዳላወራ። እኔ አሁን እኔን ስትጠይቀኝ ጸድቀሃል ወይ ብትለኝ አዎ ጸድቅ ያለው ፍሬ ላታፈራ ትችላለህ ካልከኝ አልችልም ነው ምልህ። ምክንያቱም አላፈራም ብዬ ህይወትን አልጀምርም። ኦልሬዲ የተሰጠኝ ምክንያቱም አሁን ከኔ ጋር አይደለም ያያስከው ያለው ሌላ ወደ ሌላ ቦታ ተወስደዋለህ። እኔ አሁን ለምሳሌ አንተ መጨረሻን ታውቃለህ እንዴ? ከይቅርታ ጋር ሁሉን አዋቂ ነህ እንዴ? እንዴ መንፈስ ቅዱስ እኮ በውስጤ እኔ እኮ ጋራንቲ ይሰጠኛል አይደል እንዴ? ስቀበል እኮ ነው ወይ ነው ያልኩህ እኮ። ሁሉን አዋቂ አይደለሁም ሰው ነኝ። ሁሉን አዋቂ ስላልሆንክ ነገን አታውቅም አይደል? አይ በመንፈስ ቅዱስ አማካኝነት በተሰጠኝ ጸጋ አማካኝነት ፍቅርዬ፣ አሁን አየህ ሁሉን አዋቂ ስላልሆንክ ነገ ምን እንደምትሆን አታውቅም። እና እያሟረትኩብህም አይደለም ይቅርታ። አይ እኔ ገባኝ እኮ አዳምሻ አንተ እኮ የምትለውማ ገባኝ። ግን እኔን ብትጠይቀኝ አሁን እኔን ጠየቀኝ አይደለ? እኔ ልመልስ። አሁን አንተ ከምትመልስልኝ እኔን ጠየቀኝ አይደለ? ነገ ምን ይሆናል ካልከኝ እኔ ነገ ድናለሁ ነው የሚለው። በክርስቶስ ኢየሱስ በተሰጠኝ ጸጋ በመንፈስ ቅዱስ አማካኝነት አልጠፋም ድናለሁ ብዬ ነው ማምነው እንጂ ጠፋለሁ ብዬ ላምን አልችልም። እንዴት አድርጌ ልመን ጠፋለሁ ብዬ? እኛ መቼ ይመናል? እኛ እየነገርንህ እኮ ያለው መጽሐፍ ቅዱስ ላይ ዋርኒንግ እንዳለ እየነገርንህ ነው እኮ። ፓሲብል ሰዎች ኢቭን ለምሳሌ ጀስቲፋይድ ተብለው ራሱ ከዛ በኋላ በኃጢአት አንድ ጀስቲፋይድ እኮ የተባለው እኮ ሰው ያ ሰውዬ ንሳ ባይገባ በኃጢአት ወድቆ ንሳ ባይገባ አንጀስቲፋይድ ሆኗል ማለት እኮ ነው አይደል? እሱ ሊሆን ይችላል። እኔ ግን የኔን ነው የምነግርህ። እኔ እኮ አሁን እኔን አይደል የጠየቀኝ? እኛ የሰው ኢሞሽን እየጠየቅን አይደለም። እኔን አሁን ከጠየቀኝ እኔ ልጨርስ፣ በዚህ ልጨርስ። በቃ አታቋርጠኝ። እኔ ጀስቲፋይድ ሆኛለሁ በክርስቶስ ኢየሱስ በተሰራልኝ ስራ አምኜ ጸድቅ ያለው መንፈስ ቅዱስ ተሰጥቶኛል፣ የእግዚአብሔር ጸጋ ተሰጥቶኛል። ስለዚህ እማምነው በቃ እድናለሁ ድኛለሁ ብዬ ነው ማምነው። በቃ ድኛለሁ ገባ። ስለዚህ በተሰጠኝ ጸጋና በመንፈስ ቅዱስ አማካኝነት ስለታተምኩኝ ጋራንትድ ስለሆንኩኝ እድናለሁ ብዬ ነው ማምነው። ከዛ ደግሞ በተሰጠኝ ጸጋ ደግሞ በጽድቅ እመላለሳለሁ። በቃ ይሄ ነው የኔ እምነት። ጋራንቲ ሉዝ ልታደርገው አችልም ማለት ነው። አልችልም። እኔ አሁን አልችልም ብዬ ነው ማምነው። ሉዝ ልታደርገው አችልም። ሌላው ሰው ሉዝ ያደርገዋል። እኔ የሌላውን አላውቅም። እኔ ግን አልችልም ብዬ ነው ማምነው። መጽሐፍ ቅዱሳዊ ማድረግ ትችላለህ ማለት ለአንተ ብቻ መጽሐፍ ቅዱስ አልተጻፍም ማለት? አዎ ታትማቸዋል ብሎኛል። ታትመሃል አለኝ እኮ እኔ። በመንፈስ ቅዱስ አማካኝነት መታተም ማለት ምን ማለት ነው? ጋራንቲ ማለት ነው። ምንም እኮ ሌላ አዲስ ነገር የለም እኮ። ኦፍ ኮርስ። ስለዚህ ተለይቻለሁ፣ ጋራንቲ ሆኛለሁ ማለት ነው። እግዚአብሔር ማለት አይደለም። እኔ አልጠፋም ብዬ ነው ማምነው። እኔ ሌላውን አላውቅም። እኔ አልጠፋም በቃ ድኛለሁ ብዬ ነው ማምነው። አዳም ይቅርታ አድርግልኝ። ጠፋለሁ ብዬ ልመን እንዴ? አዳም ምንድን ነው የምታሳምነው? ጠፋለሁ ብለህ እመን ነው እንዴ የምትለኝ? እጠፋለሁ ኖ መጽሐፍ ቅዱስ ያስተምራል አያስተምርም? ሰዎች ሊጠፉ ይችላሉ አይችሉም? እሱን ነው እየተማርን ያለ ነው እንጂ አንተ እኔ ነገ ጠፋለሁ እያልክ ምን ጠዋት ጠዋት እየተነሳ ነገ ጠፋለሁ በል እያልኩ አይደለም። መጽሐፍ ታዲያ እሺ እኔ ልጠይቅህ፣ እኔ ልጠይቅህ፣ አንተ እኔን እስካሁን ጠይቀኝ፣ እኔ ልጠይቅህ አንድ ቀላል ጥያቄ። ችግር አለው ግን ቆይ አንተ እጠፋለሁ ብለህ ታምናለህ አታምንም? እጠፋለሁ ብለህ ታምናለህ አታምንም? ኖ ለምን አምናለሁ? እኔ እያልኩ ልጠፋ እችላለሁ ብለህ ታምናለህ? ኧረ በስመ አብ እኮ ታዲያ ምንድን ነው የምትለኝ? ይብቃል በቃ ፍቅር ኤፍሬምን ኤፊ ገብቷል። ኤፊን ደግሞ ሰላም ቆዩ አንዴ ፍቅር እንዳትወጣ አንዴ። ወንጌል ከተሰበኩ በኋላ መልእክታቱ የተጻፈው ለማን ነበር? ፍቅር እኛ ጋቶን መልእክታቱ በሙሉ የጴጥሮስ የጳውሎስ መልእክታት የተጻፈው ለማን ነው? ለዳኑ ሰዎች ተጽፏል። ምን ነበር አብዛኛው ጽሁፉ ምን በተመለከተ ነበር የተጻፈላቸው? የትኛው መጽሐፍ? ሁሉንም እንደው አብዛኛዎቹ የጳውሎስም የጴጥሮስም። ያው ብዙ የስህተት ትምህርት ስላለ ወደኋላ ሊያሰናክል የሚችል ነገር ስላለ በእምነታችሁ ጸንታችሁ ቁሙ የሚል ትምህርት ነው በብዛት። እግዚአብሔር ይስጥልን። ቴንኪው በቃ ጨረሰ። እሺ ቀጥሉ። አዳምሻ ሰላም በላቸው። እሺ ትቀጥላለህ። ይቅርታ በእምነት አዳም። እሺ ቀጥሉ። እየጠበኩ ነው እና በዚህ ላይ እንትን ሳይሆን ቅድም ዘድ የአውግስቲን እንዲያወጣልን ነው። ረጅም መንገድ ላይ ነኝ በነገራችን ላይ እና እንድታሳየን ነው። ዘድ ሰላም ብያችኋለሁ ሁላችሁም። ሰላም። እሺ
ኤፊዬ እንኳን ደህና መጣ ወንድማችን። ይሄ ሱፍ ደግሞ ያምርባል። አቀይረውም እንዴ? ሰላም አዳምዬ፣ እንዴት ነህ? ፕሮፋይል ፎቶ እንደ ፋራ ልቀይር በየሳምንቱ? ውድ ሱፍ ሆነች እንዳትቆሽ። ኤፍዬ ወንድምነት እንዴት ነህ? ሰላም ብያለሁ። ሌሎቻችንም የገባቸው ኦርቶዶክሳውያን ሰላም ብያለሁ። መርጬ ሰላም ልበል መጀመሪያ ዜድና ፍቅር ሰላም መጀመሪያ፣ ከዛ ለጴንጤ በጣም የቀረበ በቅርቡ ጴንጤ ይሆናል የሚባል ሀሜት ያለው ዲያቆን መኩ እና ኧረ አዳም ይቀድማል። ተው አዳምማ ጴንጤ ነው ኦልሬዲ ነው። ዛሬ ንስሐ ገብቶ ነው የምንወጣው። እሱ ኦልሬዲ አጋቶንና እሱ ነገር ያለቀለት ነገር ነው። ኦኬ ሟርት ትችልበት የለ እንዲ እባክህ። የትኛው ጴንጤ ትላለህ? ኧረ በጣም ማሟረት ይችላሉ። ካልቪኒስቱ ወይስ አርሜኒስቱ ወይስ ደግሞ የትኛው ንገሩን እስኪ። ወደ የትኛው ኢየሱስ ነው የምትጠሩን ትላለህ? ግን ለማንኛውም ቀልድ ስለሆነ እንትን አንልም። ዘዴ እስቲ አሳየንና እሱን ለማየት ነው። እውነት በጣም ጓጓው። እውነት ኦገስቲን እንደዛ ተናግሯል። እንዲያውም ለጨራሽ ለባፕቲዝም አይደለም የፈታው ያልከውን እስቲ አውጣና አሳየን። አይ እኔ ለባፕቲዝም አይደለም የፈታው አላልኩኝም። ያልኩት ምንድን ነው ሰው የሚወለደው ዳግም ልደት የሚገኘው በመንፈስ ቅዱስ ነው ብሏል ነው ያልኩ። በውሃ ነው አላለም፣ በመንፈስ ቅዱስ ነው ብሏል ነው ያልኩ። እሱን ከፈለግ አነብልሃለሁ እኮ። ጥምቀትን ያትታል ወይስ አያትትም? አላነሳም ነው ያልኩ። አላነሳም። ሰው ዳግም ሪበርዝ የሚያገኘው አልኩ። ኦገስቲን የሚለው ሪበርዝ የሚያገኘው በስፒሪቱ ነው ብሏል። እሱን ከፈለግ አነብልሃለሁ። እሱ ብቻ ሳይሆን አምብሮስም እንደሱ ነው የሚለው። ሴም ቲንግ ይስማማል ከኦገስቲን ጋር። ሁለቱንም አነብልሃለሁ ከፈለግ። አውጣና አሳየን። በቃ ችግር የለውም። በጥምቀት አይደለም በመንፈስ ቅዱስ ብቻ። ለምንድን ነው አይደለም የሚል? ይኸውልህ አይደለም የሚል ለምን ትቀጣለህ? 3:5ን ሲያብራራ እሱ ጥምቀት አይደለም ነው የሚል ውስጥ አልገባም። እሱ ያለው ቀጥታ ያለው ምንድን ነው? ሪበርዝ በሆሊ ስፒሪት ነው ብቻ ብለው እንዴት ሰዎች ሪበርዝ እንደሚያገኙ በሆሊ ስፒሪት እሱን አብራርተዋል። የሚያልፉ እሱን ነው። ሆሊ ስፒሪት ብቻ ነው ያለው። እሱን ብቻ ነው ያነሳው። አሁን በሆሊ ስፒሪት ብቻ ነው ያነሳው። ስለዚህ እስቲ እሱን አሳየን። በቃ አነብልሃለሁ። ስማው እንግዲህ አነብልሃለሁ። ኧረ አሳየን። ከፍተህ ነው የምታሳየን። እኔም አውጥቼ ነው የማሳየህ። ከዛ እናያለን። አሁን ክፈትና አሳየን። ኦኬ ሰርሞን 71:19 ታወጣለህ? አውጣውና አንተ ራስህ አንብበው ካለ። እኔ ያው መንገድ ላይ ነኝ እየጠበቅኩ ነው እኮ። አውጣውና አንብበው እያልኩ ነው። ሰርሞን 71:19 አውጣውና አሳየኝ። እንዴ አንተ ነው ያልከው ፓፓ። አዎ ላነብል። ዜድ ቅድም አመጣለሁ ስላልክ እኛም እየጠበቅን ስለሆነ ችግር የለውም። እኔ ላነብልህ እችላለሁ። ችግር የለውም። እኔ ችግሩ እንትኑ ምንድን ነው? ካሜራዬ ትንሽ ቀረብ ሳደርገው አያሳየም። 304 ሰዎች ስላሉ ከፍ አድርጋት ወንድምነት እንትን ዞር አድርጋት። ምኗን? አያዳምን እያልኩ ነው። ዞር አድርግልኝ እንትኗን። ችስ ኦኬ። እሺ ትንሽ ሲርቅ እንትን ስለሚሆንብኝ ነው፣ ለእናንተ ስለማይታያቸው ምናልባት እሺ ከታያችሁ ማንበብ እንችላለን። አዳምዬ ይታያል? በደምብ ይታያቸዋል? ካሜራውን ጠረግ አድርገው አረኩት። ብዙ ጊዜ ለሱ ነው ይሄ። ፎር ሰም ሪዝን አይፎን 16 እንደዚህ እንትኖችን 16 ፕላስ ነው የሚባለው እንትኑን 3 ካሜራ 3 እንትኖች ያለው ይሄ ፎር ሰም ሪዝን እንደዚህ ደቃቅ ጽሁፎችን ለማቅረብ አይመችም። ያኛው ይሻላል እንደውም የድሮ በጣም ተቸግሬያለሁ። ይሄንን ከቀየርኩ በኋላ ይሄን ከቀየርኩ በኋላ በጣም ተቸግሬያለሁ። የሚገርም እንዲህ አሁን ድሮ አሁን ይኸውልህ ልክ እንዲህ ሳቀርበው ያኛው ክሊር ሆኖ ነው የሚታይ። ይሄ ልክ ስታቀርበው ይኸውልህ እንዴት እንደሚሆን በጣም ነው የሚያስቸግር። ስታርቀው ደግሞ ወደ አይነት ስለምታስጠጋው ይሄንን ጽሁፉን ማየት አትችልም። ለማንበብ እንዴት አድርጌ ላንብበው ታዲያ? ለእኔ አይታየኝም። አሁን ስልኩ ትልቅ ስለሆነ ሸፈነኝ። ይኸውልህ እሱን እኮ ነው የምልህ። እንትን አድርጌ ግን ወይ ዝቅ ብዬ ላንብበው። ግን የማን መጽሐፍ ነው? ከይቅርታ ጋር የፕሮቴስታንቶች የጻፉት መጽሐፍ ነው ይሄ አይደለ? ይሄ ነው። ይሄ በጣም እንደውም እኔ ይኖራችሁ የምለው መጽሐፍ ነው። በሙሉ ቮሊዩሞቹ በሙሉ አሁን እየገዛኋቸው ናቸው አሉኝ መጽሐፍቶቹ። ስለዚህ በጣም ውድ ናቸው። በጣም ውድ መጽሐፍቶች ናቸው። እሺ እዚህ ጋር አሁን ብታምኑኝና ይሄንን ይኸውልህ ይሄ ኦገስቲን ነው። እዚህ ጋር ኦገስቲን ነው ይሄኛው
እዚህ ደግሞ አምብሮስ አለ። ሁለቱንም ላንብብላችሁ ነው እንዲታየኝ አጥፍቼ ላንብበው። ይሄንን አውግስቲንን ብታነበው መጀመሪያ፣ ከዛ አምብሮስ አውግስቲንን አነብና ከዛ ወደ አምብሮስ ሄዳለሁ። ይሄኛው ሁለቱም ይኸው አርስቱ የሁለቱም የሚለው ምናልባት ከታያችሁ ሪበርዝ ይላል። ሪበርዝ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት ይላል። ይኸው ሪበርዝ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት። እንትናስ አምብሮስ ምንድን ነው ያለው? ዘ ሴም ቃላት ነው የተጠቀው። ምን ብሏል? ሪበርዝ ኢዝ ዘ ሪበርዝ ኦፍ ዘ ስፒሪት ኢን ዋንስ ማይንድ ብሎታል። አምብሮስ ምንድን ነው ያለው? ሪበርዝ ኢዝ ዘ ሪበርዝ ኦፍ ዘ ስፒሪት ኢን ዋንስ ማይንድ ነው የሚል ዜድዬ ከይቅርታ ጋር እሱ ማለት እንትኑ ነው ማለት ነው። እሱ ማለት የእሱ ጽሁፍ አይደለም፣ ሰዎች የሰጡት ታይትል ነው። ኧረ አይደለም ከነሱ ይሄ ኮመንተሪን እንዴት አታውቁትም? ይሄ ሸንት አዳሜና ታውቀው አድቫንስ እንትን ነው እኮ ይሄ በቦልድ የተጻፈው ግፈተው ሲል በቦልድ የተጻፈውን ነው የምልህ። እሱ ያለውን እኮ ነው እዚህ ላይ እነሱ የሚሰጡት ሀሳብ እዚህ ውስጥ ያለውን አሁን ስናነበው የምናገኘው ሀሳብ እነሱ የሰጡት ታይትል ነው። እነሱ የሰጡት ታይትል መጀመሪያ ከጽሁፉ በፊት ስለ መጽሐፉ ትንሽ ነገር በላቸው። ይሄ መጽሐፍ የፕሮቴስታንት አዳምዬ ካወቅከው እንዴት የፕሮቴስታንት ብለህ ትላለህ? እንደ ኢንሽንት ኮመንተሪ እኮ ነው። በደንብ አውቀዋለሁ። እናንተ ቴዎሎጂ ካለ የምትማሩት በዚህ አይደለም እንደ ኦርቶዶክሶች ራሱ መጽሐፍ ቅዱስ ስታነብ ወደ ሌላ እንዳይዞር አዳምሻ ላንብበው። ይህንን እኔ ላንብብላችሁ እንደሱ ዘድሽ ይህንን ጥያቄ ልድገምልህ በደንብ ማለት ነው። አሁን ያልከን በመንፈስ ቅዱስ ብቻ ነው የምንወለደው የሚለውን ነው ያነሳል። በመንፈስ ቅዱስ ብቻ ማለቱ አውግስቲን አሳየ። በመንፈስ ነው የምትወለዱት? አዎ እኔ በመንፈስ ቅዱስ ነው የሚወለደው። ማን ካደሱ? ማንም አልካደም። እኔ ግን ውሃን አላነሳም ነው ያልኩት። እኔ ውሃን አላነሳም ነው። በሱ ተስማማለህ? ያሳየዋለሁ አዳም። በቃ ስለዚህ እኔ ላንብበው። በቃ ላንብበው። ዘድ ቀንጨብ ያለች ያቺውን ብቻ አምጥተህ እሺ፣ ቀጥል። ለማንኛውም ተውት በቃ። አሁን ገና ለገና ሳይነበብ ሌላ ፍራቻ ውስጥ ሌላ ነገር ውስጥ ገባ። ስለዚህ እንቀጥል፣ እናንብብ። እሺ ምን ይላል? ኦኬ and then that rebirth ዳግም ውልደት which brings about the forgiveness of all past sins የቀድሞ ኃጢአትን ሁሉ ወደ ስርየትነት ወይ ደግሞ ወደ ይቅር ወደ መባል የሚያመጣው ይላል takes place in the Holy Spirit according to the Lord's own words ይላል ኦገስቲን። ከዛ በኮቴሽን ውስጥ የኢየሱስን ንግግር ይከታል። unless one is born of water and the Spirit one cannot enter the kingdom of God, but it is one thing to be born of the Spirit, another to be fed by the Spirit. ኢቨን ምግቡን ራሱ በስፒሪት ነው ይላል። ውልደቱን በስፒሪት ነው፣ ምግብም ማለት ማደግ መመገብ በስፒሪት ነው። just as it is wanting to be born of the flesh ልክ በስጋ መወለድ እንትኑ እንደሆነው አይነት ማለት ነው። which happens ይላል when a mother gives birth and another to be fed from the flesh which appears when she nurses the baby. Okay, we see the child turns to drink with delight from the bosom of her who brought it forth to life. Its life continues to be nourished by the same source which brought it into being ይላል ማለት ነው። Sermon 71:19. ኦኬ የአምብሮስንም ልጨምርላችሁና ከዛ ውይይት እናድርግ። እዚህ ቦታ አንስቷል አላነሳም? ቆይ ይቅርታ አድርግልንና አንስቷል አላነሳም? ምን አነሳ? ውሃና መንፈስ ብሎ አንስቷል አላነሳም? አላነሳም። ኢየሱስ የተናገረው አለ የራሱን ቃል ብሎ ማለት ነው። የኢየሱስ ብሎ እኮ ኢየሱስ እንዳለው አለና በኮቴሽን ውስጥ የኢየሱስ ንግግር መሆኑን ለማሳወቅ በኮቴሽን ውስጥ unless one is born of water and the spirit one cannot enter the kingdom of God ብሎ ማብራሪያውን ግን ሲጽፈው አሁን ኢየሱስ ያለውን ብሎ ያንን አስቀምጧል። ማብራሪያውን ግን ሲጽፈው ምንድን ነው ያለው? ይኸውልህ ማብራሪያውን ሲጽፈው ምን አለ? but it is wanting to be born of the spirit
another to be fed by the spirit የምትመገበውን በስፒሪት ነው የምትወለደውን በስፒሪት ነው just as it is one thing to be born of the flesh አየህ በእናትህ ከስጋ ተወልደ ጡት እየጠባህ እንደምታድገው የምትወለደውም የምታድገውም በመንፈስ ቅዱስ ነው አለ ስለ ውሃው ላወራ በቃ አሁን እዚህ ቦታ ላይ የኢየሱስን ጠቀሰ እንጂ ውሃው ይሄ ነው ብሎ የተናገረበት ቦታ የለም እሱን እያልኩ ያለው ከዛ አምብሮስን ቀጥላለሁ ማለት ነው አንድ ጊዜ ብቻ ይዋደም አለ ይቀጥላሉ እዚህ ቦታ ላይ አንተ ደብል ኮት አድርገህ ስታመጣ ሐሳብን ማለት ነው ሐሳብን ሰፖርት እንዲያደርግልህ ነው አይደለ ደብል ኮት አድርገህ የምታመጣው ጽሁፍ ስጽፍ ማለት ነው እሱ ያመጣው ኢየሱስ እንዲህ እንዳለ ጌታችን እንዲህ እንዳለ ብሎ የጌታችንን ጽሁፍ አመጣውና እሱ ግን ያብራራው ግን ውሃው ላይ ውሃው ምንድነው የሚለው ግን አልተቀሰም ከይቅርታ ጋር ከውሃና ከመንፈስ የሚለው አለ ያመጣውም ጥቅስም አለ እሱ ከየትም ያመጣው ግን ሐሳቡን ውስጥ ይኸውልህ አዳምዬ ኢየሱስ እንዳለ ጌታችን እንዳለ ብሎ ያመጣው ጥቅስን ዮሐንስ 3:5 ያመጣው ሲያብራራው ግን ኦገስቲን ሲያብራራው ግን ውሃውን አልተናገረም ከመንፈስ ሰው እንደሚወለድና ያው ከዛው መንፈስ ደግሞ እንደሚያድግ እየበላ እየጠጣ ከዛው መንፈስ ማደግ ማለት ነው ማደግም በዛው መንፈስ እንደሆነ ተናገረ ነው ያልኩት እኔ ውሃውን አብራራው ስለ ውሃው አብራርቷል ምትል ሆነ እናንተ ቀጥሉ በቃ አሳዩና እናንተ ሐሳብ ትክክል የሚሆነው ምን ቢሆን ነበር መሰለኝ ያንተ ሐሳብ ትክክል የሚሆነው ደብል ኮት አድርጎ አምጥቶ ከዛ በኋላ አይ ውሃ እዚህ ጋር ለማለት የፈለገው ሌላ ነገር ነው ብሎ ውሃውን ቢቀይረው በሌላ ሐሳብ ቢቀይረው ትክክል ነበር ሐሳቡን ቀይሮታል ኢየሱስ ክርስቶስ የሚለውን ቃል አምጥቶ ከዛው አይ ይሄኛው ለማለት የፈለገው እንደዚህ ነው ቢለው ኖሮ ትክክል አንተ እንቀበል ነበር እዚህ ጋር ግን በቃ ሐሳቡን ሰፖርት እንዲያደርግለት ይኸው ከውሃና ከመንፈስ የሚለውን ቃል በቃል እዛው አስቀመጠው ቃል በቃል እሱ ኮቴሽን ውስጥ ከተተው እንጂ ውሃን አላብራራም አዳምዬ እኔ አሁን እኔ አሁን አንተን ሰፖርት ለማድረግ እንኳን አንድ ጊዜ ቆይ እኔ አዳም ጭቅጭቃችሁ ያልገባኝ ነገር እና ኦርቶዶክስ ቢሆን ሌላው ቢሆን እናንተ በመንፈስ ቅዱስ አይደለም እንደ ሰው የሚወለደው ብላችሁ የምታምኑት ክርስቲያን ሴት ጠቅላላ ጥሩ ኤፍሬም ፖይንቱን ልንገር ዘድ ያለው አሁን መንፈስ ቅዱስ ብቻ ነው ማለት ከመንፈስ ቅዱስ ብቻ ነው የሚለው ነው ውሃው አልተካተተም የሚለውን ነው ዘድ ያነሳው ያ ማለት በመንፈስ ቅዱስ ብቻ ነው ያብራራው ብሎ ነው ያመጣና እኛ ደግሞ እያልን ያለነው ከውሃና ከመንፈስ የሚለውን አባቶች ይቀበላሉ ያውም ደግሞ ኦገስቲን ነው ያመጣው ኦገስቲንም ይቀበላል ያውም ይህንን ለጥምቀት ነው የሚፈታው ቃል በቃል ማለት ነው በመንፈስ ቅዱስ ነው የምንወለደው እኛም እናምናለን እናንተም ታምናላችሁ ግን በመንፈስ ቅዱስ ብቻ ነው አይደለም በመንፈስ ቅዱስ እና ከውሃና ከመንፈስ ጌታ እንደተናገረው አባቶችም ኦገስቲንም ያብራራል እዚሁ ላይ እንትን ማድረግ እንችላለን ማየት እንችላለን ያ ነው እኔ እኮ አንድ አይነት ነገር የምታወሩ ስለመሰለኝ ነው ዳቆንዬ እናንተ እኮ በጥምቀት ለምሳሌ ያድናል ስትሉ ሰዎች በሚጠመቁ ጊዜ ልጅ ይሆናሉ ስትሉ የእግዚአብሔር ልጅ ይሆናሉ ስትሉ በመንፈስ ቅዱስ ነው አይደል ልጅ የሚሆኑት በጥምቀት ወቅት ትላልና ሲጠመቅ በመንፈስ ቅዱስ ዳግም ይወለዳል ነው አይደል የምትሉት በጣም ልክ ነህ ስለዚህ እኛ የምንለው ውሃውን ኤክስክሉድ አድርገን ሳይሆን ከውሃው ጋር ጌታ እንደተናገረው ከውሃና ከመንፈስ አለ ዳግም የምንወለደው ከውሃና ከመንፈስ ነው ውሃውን ኤክስክሉድ አድርገን በመንፈስ ብቻ አንልም ዘድ ግን በመንፈስ ብቻ ብሎ ነው የሚያምነው በመንፈስ ስላለውም ጭምር ያንን እንዲያመጣልን ነው አሁን ኦገስቲን እንደዛ ብሏል እሺ አሁን እንደዚህ ከሆነ እንደዚህ ነው ዳቆንዬ መሆን ያለበት አሁን ክርክሩ መሆን ያለበት በመንፈስ ቅዱስ ይወለዳል አይወለድም የሚለውን በቃ አውጡት ትክክል እንደዛ ነው ክርስትናው ዓለም በሙሉ የሚያምነው ማለት ነው ግን በጥምቀት ወቅት ነው ወይ አይደለም የሚለው ላይ እሱ ላይ ነው መወያየት አይ ቲንክ ልዩነታችንም እሱ ላይ ይመስለኛል እስከዛሬውም በዳግም የሚወለደው ሰው በምን የሚለው ማለት ነው እንጂ በመንፈስ ቅዱስ መወለድ የሚለው ሁላችንም አይ ቲንክ እንደዛ ነው ምናምነው ስለዚህ ነው እኮ ዘድ የኦገስቲን መጽሐፍ ራሱ እኮ አልያዘም በነገራችን ላይ የተብራራበት የሽንትንትን የተብራራበትን ነው ያመጣና ቀንጨብ ያለችን ይዞ መጥቶ አይ ጭራሽ መንፈስ ቅዱስ ብቻ ነው ያለው እንጂ ውሃን አላነሳም ወይም ደግሞ ጥምቀትን አላነሳም የሚለው አይነት ነገር አመጣና which is false አይደለም ስለዚህ በመንፈስ ቅዱስ ከውሃና ከመንፈስ የተባለው ጌታ ኢየሱስ ክርስቶስ እንደተናገረው ይሄኛው ያብራራል አዎ ከመንፈስ ቅዱስ ነው የምንወለደው በምን ስንጠመቅ ከውሃ
ጭምር ነው ማለት ነው የተናገረው መጽሐፉ ማለት ነው። እና ኦገስቲንም የሚያብራራው እዚህ ላይ በደንብ እንደምትመለከቱት ከላይ but be he youth fresh from the womb or now in years he cannot possibly return again into the mother bowels and be born, but just as for the birth of the flesh the bowels of women avail to bring forth the child only once. ዳግም እንደማይወለድ ነው የጠቀሰው እዚህ ጋር በደንብ ተመልከቱ። so for the spiritual birth the bowels of the church avails that man be baptized only once. አንዴ ብቻ ነው የምትወልደው ማለት ነው ቤተክርስቲያን። ልክ ይቅርታ ሶርሱ ከየት ነው ያመጣው? ይቅርታ ሶርሱ ከምን ላይ ነው ያመጣው? እዛው ካቴና ባይብል ላይም ቼክ ማድረግ ትችላለህ። ክፈትና ይኸው። እሺ ካቴና ባይብል ክፈት ከቻልክ ዘንድ። እኔ የጠቀስኩትን ሶርስ ማምጣት ትችላለህ? boils of the church avail that man be baptized. oh my god ለምን መሰለህ? በዚሁ ነው ኖ ሰርሞኑ ካለ ሰርሞን 71 ካለ እሱን አውጣውና በዚህ ላይ ነው መወያየት ያለብን። አንተ ሰርሞን 70 ነው እንደ ያመጣው ፓፓ 71 ነው ያመጣው አላመጣም። ያ ሰርሞን 71 ላይ ያለ ነው ያለውን የሱ ንግግር ነው ያመጣው። ሻው ከመጻፍ በቃ ሰርሞን 70 አውጣ መጻፍ አሳየን እንግዲህ ሙሉና አንብብ። አንተ እኮ ነው የምታመጣው። እኔማ አመጣው ይኸውልህ ኮቴሽን ያለበት 771:19 አመጣው። አንተ እሱን ነው ማምጣት ያለበት። እሺ አላመጣህም። ዘድ ያመጣው ኤንሸንት ፌዝ ላይ ወይም ደግሞ ኮሜንተሪ ላይ ኮሜንተሪ ይኸውልህ ኤንሸንት ኮሜንተሪ ላይ ያለውን አመጣውልህ which is ከ71 ዳይሬክትሊ ኮት የተደረገው ነገር አመጣውልህ። ስለዚህ ከሽንት ኮሜንተሪ የተጠቀሰ አንድ ላይ ማለትም ይሄው ካቴና አይነት ነገር ነው። በነገራችን ላይ ሽንት ኮሜንተሩ ሌላ አይደለም። ልክ እንደ እንትን ስር ምን ያለ ኦገስቲንን የአምብሮስንን ሲፕሪያን ኦፍ ካርቴጅን ምን አሉ የሚለውን ስለ ስፕሪትም ይገልጻል፣ ስለ ወተር ቦርንም ይገልጻል እዛው ላይ ስታብራራ። አንተ ግን እኔም እንደዛው ምንድነው ካቴና ባይብልም የሚያብራራው በነገራችን ላይ እዚህ ጋር አምጥቶ ያመጣው ከስር እያንዳንዱን ይጠቅሳል። ኦገስቲን ምን አለ፣ አምብሮስ ምን አለ፣ ሴንት ሲሪል ምን አለ የሚለውን ይጠቅሳል። እዚሁ ላይ በደንብ ሙሉን ከፍተህ ስታየው በነገራችን ላይ በዚህ ልክ ነው የሚገልጸው። አንተ ግን ያልከው ያቺን ብቻ ይዘህ መተህ ኦገስቲን ስለምን አይልም ስለ ውሃ አያነሳም እና በመንፈስ ቅዱስ ብቻ። ይሄ ውሸት ነው ወይም ደግሞ ቁንጽልነት ነው ማለት ነው። የሆነ ሰምቲንግ ብቻ ይዘህ መተህ አይ መንፈስ ቅዱስ ብቻ ነው የሚለው ማለት ልክ አይደለም፣ ለነገም ማለት ነው ለነገ። ስለዚህ ይሄ ኦገስቲን በግልጽ ቃል በቃል ሪበርዝ የምንሆነው ዳግም ቤተክርስቲያን በጥምቀት ትወልደናለች ነው የሚለው እንጂ ውሃን አላነሳም የሚልበት አንድም ቦታ። በነገራችን ላይ በጣም በብዙ ቦታ ላይ ኦገስቲን በተደጋጋሚ የሚያነሳው ስለ ጥምቀት ያነሳል። እሱንም ማሳየት እንችላለን። አሁን ላይ ዮሐዴም አለ ማሳየት ይችላል። ሌሎችም አሉ። አዳም ማሳየት ይችላል። እኔ መንገድ ላይ ስላለ ነው ቅርታ። በዚህ አጋጣሚ ግን ይሄው ቃል በቃል ጨምሬም ላምጣልህ፣ ሌላም ልክፈትልህ ከፈለግም ማለት ነው። እዚህ የኦገስቲን ላይ በደንብ ያው ከስራ አስምር ይላል እና ምናልባት ቀጥሉ። ቀሲስ እንደምን አሉ? ሰላም ነው? ተይ ቀሲስዬ፣ ሁላችሁን ሰላም ብያለሁ። አዳም አባታችን እንደምን አሉ? ሰላም ነው? ተይ እግዚአብሔር ይመስገን። ቀጥሉ። ለማንኛውም ግን ዜድ ብዙዎቹን ተወርውረው እንዲገቡ ያደረገው ሀሳብ እኮ ስለ ውሃ ያወራም እያነበብክ ራሱ እኮ ስለ ውሃ ያወራም ብለህን ነበር የገባ ነውና ጭራሽ የጌታችንን ትምህርት ማስረጃ አድርጎ የጠቀሰበትን ማምጣትህ ገርሞኛል። ዜድ ታላቁ ወንድማችን ዘቴክሳስ ቀጥሉ። ሰላም ብያለሁ። ይፍቱን ይባርክ። ሰላም ብያለሁ። እንዴት ነው? ሰላም እግዚአብሔር ፍታ፣ እግዚአብሔር ባርክ። ዮሐዴ ደህና ናችሁ? ሁላችሁም ሰላም ብያለሁ። ይቅርታ ስም አልጠራውም ሁላችሁንም ጊዜ ላለመሻማት ነው። ቀጥሉ ይባድ